አሰላሙ አሌይኩም። ዛሬ ላይላ ኑር ሰቦ ስለ ላይላ ኑር ሰቦ ነው። ወላሂ በጣም የሚያሳዝንና በጣም የሚያሳዝን እናቷን የተናገረችው ንግግር አለ። 11 አመት በእስር ቤት ትመጣለች፣ ከነጌ ዛሬ ትመጣለች እያልኩ የሞት ፍርጃ ቀን ደርሷል ብለው አረቦቹ ደውለዋል እያሉ ነው። እናታቸው ማለት ነው። እናቷ ወዶቼ ሁላችሁም በዱዓ አግዟት። ላይላ ኑር ሰቦ ያው 11 አመት እንደምናውቀው እስር ቤት ነበረች። ሳውዲ ስደት ላይ በመጣችበት በሰባት ወሯ ነው ወደ እስር ቤት የገባችው። ግን እስካሁንም ብዙ ብርን ብዙ ሰው ተረባርጎ ነበረ። ከኋላም ደግሞ ድምጿ ጠፍቶ ነበረ። ግን በዚህ ሁለት ቀን ደግሞ የሆነ የወጣ መረጃ አለ ማለት ነው። የእናቷም ድምጽ አሰማችኋለሁ። በጣም የሚያሳዝን ነው። እናቷ ስትናገር የነበረው በጣም የሚያሳዝን እና በጣም የሚያስጨንቅ ነው። አላህ ሱብሃነሁ ወተዓላ ይድረስላት። የምር በጣም ያሳዝናል። የሞት ፍርጃዋ ቀን ደርሷል። አላህ ያላለውን ቀን አንሞትም። 11 አመትም የጠበቃት አላህ እስካሁንም መውጫዋም ይደርሳል ብለን እናስባለን። ግን የረመዳን ትወጣ ነበር የተባለው የአመቱ ረመዳን ማለት ነው። ይኸው አሁንም ቅስቀሳ ላይ ናቸው ማለት ነው። ምንም ነገር የለም ግን የተሰጣትን ጊዜ አልቋል ደርሷል እያሉ ነው አረቦቹ። የ4 ወር ተመልሶ ተሰጥቷት ነበር፣ የ4 ወር ጊዜ ማለት ነው። ግን ያንን ጊዜ አልቆ መጥቷል ደርሷል። የሞት ብቻ ወላሂ መናገር ያቀታልና እስኪ እናቷ እንትን እንስማውና እንመለስ። የተሰባሰበው ገንዘብ ባካችሁ ዓለም በጠቅላላ የተባበረን ገንዘብ እናንተ ደግሞ በህጋዊ መንገድ እንድትተባበሩን በጣም ነው የምናመሰግነው። ባካችሁ ቲክቶኮች፣ ዩቱበሮች በጣም ነው የማመሰግናችሁ። እናንተ በርታት የተሰባሰበው ገንዘብ ባካችሁ ዓለም በጠቅላላ የተባበረን ገንዘብ እናንተ ደግሞ በህጋዊ መንገድ እንድትተባበሩን በጣም ነው የምናመሰግነው። ባካችሁ 11 አመቱን ቆይታ ትመጣለች ብዬ ነው ጠበቁ። ቀን በቀን ግን ምንድነው የሚሉት? የሞት ቀን ደርሷል እያሉኝ ነው። ባካችሁ ተባበሩኝ። ባካችሁ የመንግስት አካሎች ባካችሁ በምታውቁት መንገድ ሌላን ተባበሩኝ፣ ሌላን አድኑልኝ ባካችሁ። ቲክቶኮች፣ ዩቱበሮች በጣም ነው የማመሰግነው። ባካችሁ የመንግስት አካሎች ባካችሁ በምታውቁት መንገድ እናንተ ደግሞ በህጋዊ መንገድ እንድትተባበሩን በጣም ነው የምናመሰግነው። ባካችሁ 11 አመቱን ቆይታ ትመጣለች ብዬ ነው ጠበቁ። ቀን በቀን ግን ምንድነው የሚሉት? የሞት ቀን ደርሷል እያሉኝ ነው። ባካችሁ ተባበሩኝ። ውዶቼ እንደምታውቁትም ነው እንደሰማችሁትን ነው። የሞት ቀኗ ደርሷል እያሉኝ ነው። 11 አመት ትመጣለች ብዬ እየተጠባበቁ የሞት ቀኗ ደርሷል እያሉኝ ነው። የመንግስት አካላቶች ህጋዊ በሆነ መንገድ የምትተባበሩን ተባበሩን፣ ትብብር እንፈልጋለን እያሉ ነው የላይላ ኑር ሰቦ ቤተሰቦች። የመንግስት አካላቶች እዚህ ሀገር ሪያድ ጅዳ ያላችሁ የመንግስት አካላቶች ጥሩ ኤምባሲዎች፣ ይሄ በቃ ኤምባሲ ብትተባበሯት እቺ ልጅ ቤተሰቦቿ እናት ወላሂ ከመቼ በር እየጠበቃች ነው እያላችሁ ማለት ነው። የዛሬ አመት ትፈታለች ተባለ። ረመዳን ነው የምትገባው ተባለ። ግን ምንም የተፈታችም ነገር የለም ማለት ነው። እቺ ልጅ የእውነት ሀቅ የሚኖራቸው አረቦቹ የእውነትም ልጃቸውን ገላም ይሁን የእውነትም እንትንም አትበልም አንዴ ገብታለች። አላህ ሱብሃነሁ ወተዓላ ይድረስላት። የሞቱ ቀን ደርሷልም ቢሉ እነሱ አላህን አይደሉም፣ ፈጣሪ አይደሉም፣ ፍጡር ናቸው። ግን ደግሞ የመንግስት አካላት ባለስልጣኖች
ሳውዲዎች ብዙ አላችሁና ተባበሯቸው፣ የምር ተባበሯቸው ማለት ነው። በቃ በተሻለ አቅም ሁሉም ብር ተሰባስቧል በህጋዊ መንገድ። በእርግጥ ግን ምን እንዳሰናከላቸውና ምን ወደ ኋላ እንዳስበላቸው የሚታወቅ ነገር የለም። ያው ብሩ ከተሰባሰበ በኋላ በቃ ድምጽ ጠፋ ማለት ነው እንደምታውቁት። ግን እናት እያነባች ነው እየለመነች ያለችው። የሞት ቀኗ ደርሷል እያሉኝ ነው እርዱኝ እያለች ነው። በቻላችሁት አቅም ብር ተሰባስቧል፣ ግን ባለስልጣናቶች እርዱኝ ነው እያለች ያለችው። ባለስልጣናት እርዷት። 11 ዓመት ማለት እናት መሰቃየት ማለት እናቶች በስደት ላይ ያለን እህቶች እናውቀዋለን። እናትን ምን ያክል በር ዛሬ ታምም ያለው ራሱ ብላችሁ ከተናገራችሁ ነገ እናት ምን አይነት እንትን እንደሚኖራት እኛ ነን የምናውቀው ማለት ነው። አሁን ሌይላ ኑር ሰቦ በእርግጥ ማንም የማያውቃት የለም። በሰሞኑም በብር እንትን ላይ ማንም የማያውቃት የለም። እና ባለስልጣናቶች መንግስት በራሱ ይሄ ቪዲዮ ይደርሰዋል፣ ሶሻል ሚዲያ ይጠቀማል። ቢደርስላት 11 ዓመት ማለት ለሷ በጣም ከባድ ነው ወላሂ። ያው እኛ ባናውቀውም የስደትን ህይወት እናውቀዋለን። እና በ11 ዓመት ማለት በስደት መቀመጥ ማለት ምን ያክል የአይምሮ ህመም መሆኑን ሁላችንም እንረዳዋለን ማለት ነው። ግን ደግሞ አላህ ሱብሃነሁ ወተዓላ ይድረስላት። ሁላችሁም በኮሜንት ስር የምር ዱአ አድርጉላት። ይሄ ቪዲዮ ብዙ ሰው እንዲደርስ ሼር አድርጉት፣ ላይክ አድርጉት ጋይስ። ብዙ ሰዎችን ይደርሰዋል። ላይክ ስታረጉ እናንተ ላይክ ስታረጉ ለብዙ ሰው ይደርሰዋል። እና አላህን ይድረስላት። አላህ ከሷ ጋር ይሁን ነው የምለው። ምንም አልልም። ምክንያቱም እንደምታውቁትም ነው በቃ የሰው ልጅ እንወጣለን ልንቀርም እንችላለን አላህን ካላላለን። አስባችሁታል? እሷ አሁን የዛሬ አመት ትፈታለች ተባለ። የጾም አሁን ጾም ሲመጣ አመት ትወጣለች ተብሎ ነበር። አልወጣችም። ያረፋ ተባለ። የለም በየአመቱ እየተንቀሳቀሰ ነው። ግን ምን እንደሚዘጋው ምንድነው የሚያስቆማቸው? በእርግጥ ከባድ ነው። ግን ሰዎቹ ራሱ በብር ቀይረውላት ህዝብ ተረባርቦ ነበረ። ከዛ በኋላ ምን እንደተፈጠረ አይታወቅም። ብዙ ሰዎችን በሚዲያ ላይ የት ደረሰች የሚሉ ሰዎች አካውንታቸው እየተዘጋባቸው ነበረ። ግን ምንድነው የተፈጠረው? ይሄ ልጅስ ማትወጣበት ምክንያት ምንድነው? ብር ሞልቷል ተብሎ ነበረ። ብሯ ሞልቷል፣ ተሰባስቦ ሞልቷል። ምንዛሬ እንትን ብር ወደ ሳውዲ ተቀይሯል ገብቷል ተብሎ ነበረ እንደሰማነው ከሆነ። ግን ደግሞ የዚህች ልጅ ጉዳይ ወደ የት ደረሰ ነው? አሁንም እናት እያነባች ነው። አሁን ደግሞ ትልቅ ሚዲያ ላይ ቀርባለች። የእናት አንጀትን የሚያሳዝናችሁ የምር በቻላችሁት አቅም እስኪ ብቻ ወላሂ እኔም ባለው ተናነቀኝ ቪዲዮውን ማለት ነው ሳየውና 11 ዓመት ትመጣለች ብዬ ስጠብቅ የሞት ቀኗ ደረሰ ነው እያለች ነው ደውለው እያሉኝ ነው እያለች ነው። አረቦቹም ይሁኑ በአስተርጓሚም ተስማው አላቅም። ግን ለእናት እንደዚህ ብላችሁ የምትነግሩ ሰዎች የምር ጤነኛ አይደላችሁ። ለእናት ከምትነግሩ ቢቀር ይሻላል። እናት ማለት እኮ በተስፋ እየጠበቀቻት ነው። እናንተ እንደቀላል አይታችሁ የሞት ቀኗ እየደረሰ ነው ልትሏት ትችላላችሁ። ግን እናት ናት። እናት ሁሌ በር እያየች ይሆናል። በሩ ሲዘጋ ምን አይነት እንደምትሆን ራሷ ነው የምታውቀው። በአረብ ሀገር የሰፈር ሴቶችን ሰርተው ሲመለሱ እሷ የምታነባውን እንባ ፈጣሪ ነው የሚያውቀው። ማንንም አያውቅም። እና የምር ላይክ ሼር አድርጉት ይሄ ቪዲዮ ውዶቼ። ቢያንስ የመንግስት አካላት እርዷቸው። ስለ ህጉ በዚህ ሀገር ህግ የምታውቁ ሰዎች ካላችሁ ለሌይላ ኑር ሰቦ ለእናቷ ስትሉ። እናት ማለት ወላሂ አላቅም። በጣም ነው ያሳዘነችኝ። አመት እኮ ነው ከተጀመረ መንከራተት ተጀመረችው። ከሷ ጋር ብዙ ወንድሞችን አሉ የተንከራተቱ፣ ግን ሊሆንላቸው አልቻለም። እና የቻለ ሰው ሁሉ ትብብር ቢያደርግ የምር እኔ እንጃ። ግን አረቦቹንም እኔ እንጃ፣ በዚህም በአረቦችም ችግር ይኑር አላቅም። ብቻ ግን የሷ ነገር ወላሂ እኔ እንጃ በጣም እንትን አለ፣ በጣም ራቀባት። አላህን ቅርብ ያድርግላት። ወላሂ አላህ ሱብሃነሁ ወተዓላ የመውጫዋ ቀን ቅርብ ያድርግላት። በእናቷ ውስጥ የምትገባበትን ቀን አላህ ቅርብ ያድርግላት። ዱአ አድርጉላት። ስደተኛ እህቶቼ ይሄ ቪዲዮ ካያችሁ ዱአ ሳታረጉ እንዳትለፉ። የምር ያንድ እህታችን
አላህ ቅርብ እንዲያረግላት የእስር ቤቱ እንዲቀላት እንድትወጣ ከእናት ከአባቷ ይሄ ረመዳን እንድትጾም ዱአ አድርጉላት። የዛሬው በዚህ ቃን ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ዶቺ ቪዲዮውን ቫይራል ወጥቶ ለብዙ ሰው እንዲደርስ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ተቀላቀሉን ማለት ነው።